ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፉ። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ደቡብ ወሎ ዞን የሚገኘውንና የገበታ ለሀገር አካል የሆነውን ግዙፉን የሎጎ ሐይቅ ሪዞርት ዛሬ በይፋ መርቀዋል። ፕሮጀክቱ በ45 ሄክታር መሬት ላይ ያረፈ ሲሆን ለቱሪስት ምቹ የሆነ በርካታ የመዝናኛ ማዕከላትን አካቷል። በግንባታው ወቅት ከ2000 በላይ ለሚሆኑ የአካባቢ ወጣቶች የሥራ ዕድል የፈጠረ ሲሆን አሁን ወደ ሥራ ሲገባም በመቶዎች ለሚቆጠሩ ዜጎች ቋሚ የሥራ ዕድል ይሰጣል። ሪዞርቱ ዘመናዊ የመኝታ ክፍሎች፣ የጉባኤ አዳራሾች፣ የልጆች መጫወቻዎች፣ የስፖርት ማዘውተሪያዎች እና የጀልባ ትራንስፖርት አገልግሎቶች ያካተተ ነው። ከሪዞርቱ ግንባታ ጎን ለጎን የሐይቁን ደህንነት ለመጠበቅና የአፈር መሸርሸርን ለመከላከል ሰፊ የተፋሰስ ልማት ስራዎች ተከናውነዋል። ይህ ፕሮጀክት ከጎርጎራ በመቀጠል በአማራ ክልል የገበታ ውጥን ሁለተኛው ፕሮጀክት ነው። ሪዞርቱ በግብርና፣ በትራንስፖርትና በቱሪዝም ዘርፎች ላይ ከፍተኛ መነቃቃት በመፍጠር ለአካባቢ አምራቾችና ለዕደ ጥበብ ባለሙያዎች የገበያ ትስስር ይፈጥራል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት ይህ ሪዞርት የወሎን ተፈጥሯዊ ውበት ከዘመናዊ መሰረተ ልማት ጋር ያጣመረ ድንቅ ፕሮጀክት ነው። ገራገር የሆነው የወሎ ሕዝብ ባህሉንና እንግዳ ተቀባይነቱን ለዓለም እንዲያጋራ የቀረበ ትልቅ ግብዣ ነው ብለዋል። ፕሮጀክቱ በመንግስትና በግሉ ዘርፍ የአጋርነት ሞዴል የተገነባ በመሆኑ ለወደፊት ግዙፍ ኢንቨስትመንቶች እንደ አርአያ የሚወሰድ መሆኑ ተገልጿል። በአዲስ አበባ የጎዳና ስብከቶች ላይ ጥብቅ ቁጥጥር ሊጀመር ነው። የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማዋ በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠረውን የድምፅ ብክለት ለመቆጣጠር ወደ ጠንካራ የሕግ ማስከበር እርምጃ መሸጋገሩን አስታወቀ። አሃዱ እንደዘገበው ባለስልጣኑ በቀጣይ ሕግ በሚጥሱ ላይ የሚከተሉትን እርምጃዎች እንደሚወስድ አስጠንቅቋል። ከሕግ በላይ ድምፅ የሚጠቀሙባቸውን የድምፅ ማጉያዎች መውረስና መያዝ፣ እንደ ጥፋቱ መጠን ከባድ የአስተዳደራዊ የገንዘብ ቅጣቶች መጣል፣ በስብከቱ ምክንያት የሚፈጠሩ አለመግባባቶችን ለመከላከል ከፖሊስ ጋር በቅንጅት መስራት። የባለስልጣኑ ስራ አስኪያጅ አቶ ዲዳ ድሪባ እንደገለጹት ቁጥጥሩ ትኩረት የሚያደርገው በሃይማኖታዊ ስብከቶች ይዘት ላይ ሳይሆን በድምፅ ማጉያዎች የሚፈጠረውን የድምፅ መጠን በሕግ ከተቀመጠው ገደብ በላይ ሆኖ ሲገኝ ነው። በሆስፒታሎችና በትምህርት ቤቶች አካባቢ የሚፈጠረውን የድምፅ ረብሻ ለመቀነስና የዜጎችን የጤናና የሰላም መብት ለማስከበር የታለመ ነው። ዓለም አቀፍ ተሞክሮችን ስንመለከት ሩዋንዳ ኪጋሊ በሃይማኖታዊ ተቋማትና ጎዳናዎች ላይ የሚደረጉ ከፍተኛ የድምፅ ስብከቶች ላይ ጥብቅ ገደብ ጥላለች። ህንድ በማንኛውም የጎዳና ዝግጅቶች ላይ ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት የድምፅ ማጉያ መጠቀምን በሕግ ትከለክላለች። የከተማን ጸጥታና ጽዳት ለመጠበቅ በአሁኑ ወቅት የግንዛቤ ማስጨበጫ ስራዎች እየተከናወኑ ሲሆን በቀጣይ ግን እርምጃው ተጠናክሮ እንደሚቀጥል ተገልጿል። በሻሸመኔ ከተማ የአንዲት የ17 ዓመት ታዳጊ ህይወት በአሰቃቂ ሁኔታ እንዲቀጠፍ ያደረገው ግለሰብ በሕግ ቁጥጥር ስር ውሎ የ25 ዓመት ጽኑ እስራት ተፈረደበት። የ35 ዓመቱ ተከሳሽ ታሪኩ ጩሉቄ በምስራቅ ጉጂ ዞን አበላ ወረዳ ነዋሪ ሲሆን ኢፍቱ ዱቤ ከተባለች የ17 ዓመት ታዳጊ ጋር የፍቅር ግንኙነት ነበራቸው። ተከሳሹ ታዳጊዋን እንደሚያገባት ቃል በመግባትና ከቤተሰቦቿ ገንዘብ ይዛ እንድትመጣ በማግባባት ወደ ሻሸመኔ ከተማ ይዟት ይጓዛል። ከዞኑ የተገኘው መረጃ እንደሚያሳየው ጥንዶቹ ከዚህ ቀደም ከጋብቻ በፊት ጾታዊ ግንኙነት አንፈጽምም የሚል ስምምነት የነበራቸው ቢሆንም ህዳር 3 ቀን 2018 ዓ.ም በሻሸመኔ ከተማ አንድ ሆቴል ውስጥ በገቡበት ወቅት ግን ነገሮች ተቀየሩ። ተከሳሹ በሆቴል ውስጥ የመኝታ ክፍል ተከራይቶ ካደረ በኋላ ምሽት ላይ ታዳጊዋን ለጾታዊ ግንኙነት ይጠይቃታል። ታዳጊዋ የቀድሞ ስምምነታቸውን በመጥቀስ ጥያቄውን ውድቅ በማድረጓ ተከሳሹ ወደ ጭካኔ ተቀየረ። የታዳጊውን እጆች በመጋረጃ ገመድ ወደ ኋላ በማሰር የአስገድዶ መድፈር ወንጀል የፈጸመ ሲሆን ድርጊቱን ለሕግ እንዳታሳውቅበት በመስጋት በዚያው ገመድ አንገቷን አንቆ ገድሏታል። ይህ ድርጊት በኢትዮጵያ የወንጀል ሕግ መሰረት በከባድ የሰው መግደል ወንጀል አንቀጽ 539 ግድያው የፈጸመው ሌላ ወንጀል ደፍሮ መደፈርን ለመሸሸግ ታቅዶ በመሆኑ በከባድ የሰው መግደል ወንጀል ያስጠይቃል። የአስገድዶ መድፈር ወንጀል አንቀጽ 620 ተከሳሹ የታዳጊዋን ፍላጎት ተቃርኖ በኃይል በመጠቀም
የፈጸመው ድርጊት በሕግ ጥብቅ ቅጣት የሚያስቀጣ ነው። ሻሸመኔ ከተማ ፖሊስ ባደረገው ምርመራ ታዳጊዋ በገመድ ታንቃ መሞቷንና የአስገድዶ መደፈር ወንጀል እንደተፈጸመባት በሕክምና ማስረጃ ተረጋግጧል። ተከሳሹ በሆቴሉ መታወቂያ ሳይሰጥ በሐሰተኛ ስም ቢመዘገብም ፖሊስ በሆቴሉ የደህንነት ካሜራና በሟች መጽሐፍ ውስጥ በተገኘ ስልክ ቁጥር በመታገዝ ተከሳሹ በቁጥጥር ስር አውሎታል። ተከሳሹ ታሪኩ ጩሉቄ ድርጊቱን መፈጸሙንና ለፖሊስና ለፍርድ ቤት አምኗል። የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤት የካቲት 26 ቀን 2018 ዓ.ም በዋለው ችሎት የአቃቢ ሕግ ክስና የተከሳሹን የእምነት ቃል መርምሮ ተከሳሹን በ25 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ይህ ውሳኔ መሰል ወንጀል ለሚያስቡ አካላት ትልቅ ማስተማሪያ ሲሆን ሆቴሎች ደንበኞቻቸውን ያለመታወቂያ እንዳያሳድሩና ማህበረሰቡንም ለታዳጊዎች ደህንነት ከፍተኛ ጥንቃቄ እንዲያደርግ መልእክት ያስተላለፈ ነው። በሌላ ዜና ዶናልድ ትራምፕ ኦባማን ዝንጀሮ አድርጎ የሚያሳይ ቪዲዮ በመልቀቃቸው ከፍተኛ ተቃውሞ ገጠማቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞውን ፕሬዝዳንት ባራክ ኦባማ እና ባለቤታቸው ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ አወዛጋቢ ቪዲዮ በትሩዝ ሶሻል ገጻቸው ላይ በመልቀቃቸው ከፍተኛ የዘረኝነት ውንጀላና ተቃውሞ እየደረሰባቸው ይገኛል። በአርቲፊሻል ኢንተለጀንስ AI የተሰራው ይህ ቪዲዮ የኦባማን ጥንዶች ፊት በዝንጀሮች ላይ በመለጠፍ በጫካ ውስጥ ሲወዛወዙ ያሳያል። በቪዲዮው ላይ ዘ ላየን ስሊፕስ ቱናይት የሚለው ዘፈን በስተጀርባ ይሰማል። መጀመሪያ ላይ የዋይት ሃውስ ቃል አቀባይ ካሮሊን ሌቪ ጉዳዩን እንደ የኢንተርኔት ቀልድ በመቁጠር ተቃውሞዋን የሐሰት ቁጣ ስትል አጣጥላው ነበር። ሆኖም ከሁለቱም ወገኖች ሪፐብሊካንና ዲሞክራት ጠንካራ ተቃውሞ በመነሳቱ ቪዲዮ ከገጹ እንዲጠፋ ተደርጓል። ዋይት ሃውስ ቪዲዮ የተለቀቀው በሰራተኛ ስህተት መሆኑ ቢገልጽም ትራምፕ ግን ለጋዜጠኞች በሰጡት ቃል ቪዲዮውን እንዲለቀቅ መፍቀዳቸውን ገልጸው የመጀመሪያውን ክፍል እንጂ መጨረሻውን አላየሁም ብለዋል። ሴናተር ቲም ስኮት ሪፐብሊካን ይህ ከዚህ ዋይት ሃውስ ያየሁት እጅግ የከፋ የዘረኝነት ድርጊት ነው። ሐኪም ጃፍሪስ የዲሞክራት መሪ ትራምፕ አደገኛ ዘረኛ ሲሉ የገለጹ ሲሆን ድርጊቱ የአሜሪካን ክብር የሚቀንስ መሆኑን ተናግረዋል። የካሊፎርኒያው ገዢ ጋቪን ኒውሰም አጸያፊ ድርጊት፣ እያንዳንዱ ሪፐብሊካን ይህን ድርጊት ማውገዝ አለበት ብለዋል። ትራምፕ በቪዲዮ መጨረሻ ላይ ስላለው ምስል ባውቅ ኖሮ ደስ አይለኝም ነበር ቢሉ በተፈጠረው ነገር ይቅርታ ለመጠየቅ ግን ፈቃደኛ አልሆኑም። በቻይና አንዳንድ ገጠራማ አካባቢዎች የቀብር ስነ ስርዓት ላይ ስትሪፐርስ አስደናቂ ዳንሰኞችን መቅጠር እየተለመደ እየሆነ መጥቷል። ይህ ድርጊት ለብዙዎቻችን ግራ የሚያጋባ ቢሆንም በስተጀርባ የራሱ የሆነ ምክንያቶች አሉት። ብዙ ሰው በቀብር ላይ መገኘት ለሟቹ ትልቅ ክብር እንደሆነ ይታሰባል። ዳንሰኞቹም ደግሞ ብዙ ሰው እንዲመጣ የማባቢያ መንገድ ናቸው። የቀብር ስነ ስርዓቱን ደመቅ አድርጎ ማካሄድ ቤተሰቡ ምን ያህል ባለሀብት እንደሆነ ለማሳየት ይጠቀሙበታል። በአንዳንድ ባህሎች እምነቶችም መሰረት እንዲህ ያሉ ዳንሰኞች ከመራቢያ እና ከህይወት ቀጣይነት ጋር ተያይዘው ይታያሉ። የቻይና መንግስት የድርጊት ያልሰለጠነና ስነ ምግባር የጎደለው ነው በሚል ጠንካራ እገዳዎችን እየጣሉ ይገኛሉ። ድርጊቱን የሚፈጽሙ ቤተሰቦችና ዳንሰኞችን ለእስርና ለገንዘብ ቅጣት ይዳርጋሉ። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።